እናታችን ሰማዕቷ ቅድስት አርሴማ ወታደሮች እንኳን ነፍሷን እንድታድን እያለቀሱ ቢለምኗት ስለምን እምቢ አለች? እናቷ አትኖሲያስ ልብን በሚያራራ ልመና በእንባም ጭምር ብትለምናት ስለምን አልሰማቻትም? ዛሬ በዚህ ቪዲዮ ሰማዕቷ ቅድስት አርሴማ ወደ ሞት በሚወስዷት ጊዜ ያደረገችውን ድንቅ ተጋድሎና ለወዳጆቿ ያደረገችላቸውን ድንቅ ተአምርን ከገድለ አርሴማ መጽሐፍ ላይ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንናገራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ከዚህ በኋላም ብፅዕት ቅድስት አርሴማ ወደ ወደደችው ትሄድ ዘንድ ከዚያ ያሉትን የአገሩን ሰዎችና ሴቶች ሁሉ ተሰናበተቻቸው። ዳግመኛም እናቷን አትኖሲያን እናቴ ሆይ የማኅፀንሽ ፍሬ ምን ያህል ድንቅና ያማረች ናት እያለች ተሰናበተቻት። ዓለምን ሁሉ ወደ ያዘው ወደ መንግሥቱ አዳራሽ አስቀድማ ትገባ ዘንድ ወዳለችና እናቴ ሆይ እነግርሽ ዘንድ ስሚኝ። እኔ የእግዚአብሔር የእጁ ሥራ ነኝ፣ ገንዘቡና ሀብቱ ነኝ። የዋሹትና ይቀሙት ዘንድ አይቻልም። ሰው እንግዲህ ከዚህ ዓለም የገዛውን ሀብቱን ቢዋሹት ይቆጣል፣ ያዝናል። የነፍሳችን ጠባቂ የሆነውንና ካለመኖር ያመጣንን የፈጣሪያችንን የእግዚአብሔር ሥልጣን ሊዋሹትና ሊቀሙት እንዴት ይቻላል? ስለዚህ ቅዱስና ብሩክ የሆነውን ስሙን ፈጽመን እናመስግነው ዘንድ ይገባናል። እናቴ ሆይ ስለ አንቺ ፍቅር እኔ ግን ዋሸሁት፣ የፈጠረኝንም ገንዘቡን ቀማሁት። እነሆ እርሱን ትቼ ከአንቺ ጋር ስለቆምኩ በቁጣው መቅሰፍት እንዳይቆጣኝና እንዳይቀስፈኝ እፈራለሁ። የሰጠኝን ሀብቱንም ከኔ እንዳይወስድ ይኸውም አደራውን ለመጠበቅ ነፍስና ሥጋ ናቸው። መልካሙንና ፈቃዱን እሠራ ዘንድ በዓለም ያለው እርሻውን አባቱንና እናቱን ቤቱን ልጆቹን ያልተወ ደቀ መዝሙሬና ሐዋርያዬ ተብሎ ሊጠራ አይችልም። ሊያገለግለኝ የሚወድ ግን ይህንን ዓለምና ጥቅሙን ሁሉ በውስጧም ያለውን ክብር ብልጽግናና በከንቱ ያለውን የሰውን ምስጋና ሁሉ ይናቅ፣ መንግሥተ ሰማያትንም ያገኛት ዘንድ ሰውነቱን ይጣላት ብሏልና። አንቺ እናቴ ሆይ ይህንን ገድልና ሰማዕትነት በሰላም ያስፈጽመኝ ዘንድ የሰማዕትነቴንም ፍጻሜ ያሳየኝና ከእርሱም ዘንድ ለማገኘው መርህ የሆነኝ ዘንድ ስለ እኔ ወደ አምላካችን ኢየሱስ ክርስቶስ ለምኝልኝ። ስለ እነዚህ ቅዱሳን ድል አድራጊዎች ሰማዕታት የትዕግሥታቸው ብዛት የእነሱ ቡራኬ አገኝ ዘንድ በብረት ሰንሰለት እጃቸውና እግራቸው ታስሮ ለምታያቸውና ስለ እኛ መጥቶ መከራን የተቀበለና በሕማሙም ስላዳነን ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስም መከራን ለተሸከሙት እንደ ሌቦችና እንደ ወንበዴዎች ለሚጎትቷቸው ለእነዚህ ቅዱሳን ሰማዕታት ያዘጋጀውን የሰማዕታት አክሊል እቀበል ዘንድም ለምኝልኝ። እኔ በእነዚህ ቅዱሳን ሰማዕት በረከት ይህንን ገድል እጀምራለሁ። እግዚአብሔር የእነሱን ትዕግሥት እንዲሰጠኝ ብሩሃን ከዋክብት ተብለው በሚጠሩ በእነዚህ በቅዱሳን ድል አድራጊዎች ሰማዕትነት ጸሎትና ረድኤት መፈጸም እችል ዘንድ እግዚአብሔር መታሰርን፣ መገረፍን ወይም ከሥጋዬ ነፍሴ እስከምትወጣ ድረስ መቆረጥንና የታመንኩትን የጌታዬን የአምላኬን ፊቱን እንዳይ ያስችለኝ ዘንድ አንቺ እናቴ ሆይ ስለ እኔ ጸልይልኝ፣ ለምኝልኝ። በእርሱ ፈቃድ ዋጋዬን ይሰጠኝ ዘንድ እንደ እጆቼም ንጽሕናን ይከፍለኝ ዘንድ። ከዚህ በኋላም ብፅዕት አርሴማ የወለደቻትን ተሰናበተቻት። እናቷ ብርክት አትኖሲያናም አፏን ሳመቻት፣ ሰውነቷንም ሁሉ ዳሰሰቻት። ዓይኖቿንም አየች፣ በእጆቿም አንገቷን አቀፈች፣ ከዓይኖቿም እንባዋን አፈሰሰች። ከዚህ በኋላ የመኮንኑ ጭፍሮች በመንገድ መካከል በማስገደድ እስካስተዋት ድረስ በልቅሶና በሐዘን ሸኛት። እነዚህም ጭፍሮች የፊቷን የመልክ ደም ግባት ባዩ ጊዜና የቃሏን መጣፈጥና የአፏን ቅልጥፍና ሲሰሙ ስለ ብፅዕት ቅድስት አርሴማ አለቀሱ። ብፅዕት ቅድስት አርሴማንም እንዲህ አሏት፣ እኛ ግን ታመምን፣
ሥጋችንም ሁሉ ታወከ፣ ኩላሊታችንም ቀለጠ። በሥጋ ከወለደችሽ ከእናትሽ ከብሩክት አትኖስያና ልቅሶ ብዛት የተነሳም ዓይኖቻችን ደፈረሱ። አሁንም ከእኛ ጋር እንሂድ። ወደ እናትሽ ትሄጂ ዘንድ ብትወጂ ንገሪን፣ እኛ እንተውሻለን፣ ከእኛም የሚያስገድድሽ የለምና። ስለ አንቺም ከእናትሽ ጋር ይተውሽ ዘንድ መኮንኑን እንለምነዋለን። ለሞት የተሰጠው የመልክሽ ውበት አሳዝኖናልና። ብጽዕት ቅድስት አርሴማ ጌቶች ሆይ ለእኔ አይገባም፣ በእርሱ ስም እስክምሞት ድረስ ከክርስቶስ አምላኬ ፍቅር የሚያስተወኝ የለም። እነዚህ ወታደሮች አለቻቸው፣ የሥጋን ሕግ የእናትንና የልጅን ፍቅር እናንተ ታውቃላችሁ። ስለዚህም እናቴን ከልቅሷና ከሐዘኗ ብዛት ከጩኸቷም ሁሉ ልቧን አስደስትና አረጋጋት ዘንድ በሰላም እንድትሸኘኝ ከእርሷ ጋር ቆምኩ። ብሩክት ቅድስት አርሴማ በቀኝና በግራ ወዳሉት ልጃገረዶች ተመልሳ ስለ እኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ ስለ መድኃኒታችን መከራ አልቅሱ እንጂ። ከእናንተ በመለየቴ ልባችሁ አይዘን። ስለ እኔ በምሕረትና በይቅርታ በጸጋና በረድኤት ጸልዩልኝ እንጂ። ወዳጆቼ፣ አማላጆቼ፣ እህቶቼ ሆይ ስለ እኔ ወደ እግዚአብሔር ማልዱልኝ። የጀመርኩትን ያስፈጽመኝና የተመኘሁትን ይሰጠኝ ዘንድ እህቶቼና ዘመዶቼ ሆይ ከሰው ፍቅር ይልቅ የእግዚአብሔር ፍቅር እንደሚበልጥ እናንተ ታውቃላችሁ። ነገር ግን የዘላለም ሕይወት ደስታና ሐሴት ባለው በተጠራሁበት በማያራጀውና በማይጠፋው በሰማያት ባለው ሰርግ ስለ እኔ ትደሰታላችሁ። እነዚህም ደናግናን አሜን አሉ። በቅድስናና በንጽሕና የተሸለመች የብጽዕት ቅድስት አርሴማ የረድኤት ጥላ ያገኘን ዘንድ እኛ ሁላችን እንደነርሷ አሜን እንበል። የብጽዕት ቅድስት አርሴማ ጸሎትና የረድኤት ኃይል ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የካቲት ተአምር። የብጽዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። በሮሚያ ሀገር ሥራው መልካም ሃይማኖቱ የቀና የብጽዕት ቅድስት አርሴማ ደብር መምህር የሆነ አንድ መነኩሴ ነበረ። በጾምና በጸሎት በስግደትም ይኖር ነበር። በአፉም የብጽዕት ቅድስት አርሴማን የገድሏን መታሰቢያና የቸርነቷን ዜና አያቋርጥም ነበር። በየጊዜው የገዳሟንና የመነኮሳትን ሥርዓት ከፍ ከፍ ማድረግን ይወድ ነበር፣ የልቡ ምኞት ይህ ነበርና። ዳግመኛም በታላላቅ ገዳማት ውስጥ የተሸሸጉትን የገድሏን መጻሕፍት ይሰበስብ ነበር። ከአረብኛና ወደ ግዕዝና ወደ ሌሎችም ቋንቋዎች ይተረጉም ነበር። ስለዚህም ነገር በገዳሟ ጎረቤቶቿ የሚኖሩ የቤተ ክርስቲያኗን ገንዘብ የለመዱ የገዳሟን እንጨት የሚቆርጡና ለምለም ሳሯን የሚያጭዱ ሰዎች ሁሉ የከብቶቻቸውን መሰማሪያ ትሆነን ዘንድ የቀደሙ አባቶች ይህችን አገር ሰጡን በማለት ጠሉት። የወደድነውን እንሾም የጠላነውን እንሽር ዘንድ በእርሷ ላይ መብት አለን። ያዘንና ያስተዳደረን ዘንድ የሚችል የለም። በሕጋችንና በሥርዓታችን የሚያዝ ማን ነው? በማለት እርሱም በገዳማቱ ማኅበር ሕግ ይከራከራቸው ነበር። ያን ጊዜም በእርሱ ላይ እንቅፋትን ይፈልጉ ዘንድ ተማከሩ። በአንዲትም ችግረኛ ሴት ላይ ምክንያት አደረጉ። ይህንም መነኩሴ በዝሙት ሥራ ወይም ከእርሱ ጸነስኩ በማለት ብትጥዩ እኛ ብዙ ወርቅንና ብርን እንሰጥሻለን አሏት። ያን ጊዜም ወርቅንና ብርን በመስጠት አስጨነቋት። ይህንን መነኩሴ በዚህ ሥራ ካላሳፈርነው በዘመናችን ሁሉ እኛ ፍጹም ዕረፍትን አናገኝም እያሉ መጽሐፍ ብራቸውን በምድረ በዳ ይጥላሉ። ወርቃቸውም ትቢያ ይሆናል፣ ከእግዚአብሔር መቅሰፍትም አያድናቸውም እንዳለ ከዚህ በኋላ ለዚህ ነገር ምስክር ካገኘን በአገራችን ውስጥ የምንኩስናውን ሕግ ያረከሰ ለዚህም ነገር ምስክር አለን ብለን ይህንን ኃይለኛ መነኩሴ እንከሰው ዘንድ ወደ አገረ ገዢው ኑ እንሂድ እያሉ እርስ በርሳቸው ተነጋገሩ። ይህንንም ብለው ወደ አገረ ገዢው ሄዱ። የክሱንም ነገር ሁሉ ነገሩት። እርሱም የነገሩ ሥራ ቃላቸውንም ሰማቸው። በእግር ብረት እጆቹንና እግሮቹን አስረው ያንን መነኩሴ ያመጡት ዘንድ በቁጣ አዘዘ። ያችንም ሴት ከእርሱ ጋር ስለዚህም ሁለቱን ከገዢው ፊት አደረሷቸው። ለየብቻቸውም መረመሯቸው። ያም ጻድቅ መነኩሴ መለሰ እንዲህም አለ፣
ከአንድ እግዚአብሔር በቀር ንጹሕ የለም። ያን ጊዜም 40 ጊዜ ግርፋቶችን ይገርፉት ዘንድ አዘዘ። ያም ጻድቅ መነኩሴ በንጉሥ ድርጣድስ እጅ የተቀበለችውን የብፅዕት ቅድስት አርሴማን ግርፋት እያሰበ በምስጋና ተቀበለ። ወታደሮቹም በገረፉት ጊዜ ምድር በላዩ ተጋርዳ በእርሱ ፋንታ ተገረፈችለት። እርሱንም ያዩ ሰዎች አደነቁ፣ ፈጥነውም አነሱት። የሥጋውን መልክ በመታጠቢያ ቤት የታጠበ መሰለ። ይህችንም ሴት በገዢው ፊት አቆማት። ይህ መነኩሴ በዝሙት ሥራ ከአንቺ ጋር በእውነት ተገናኘን? በማኅፀንሽ ውስጥስ ያለው የእርሱ ነውን? አላት። ይህችን ሴት ከእነዚህ ክፉ ሰዎች ስላስገደዱኝና ስላስጨነቁኝ ብርንና ወርቅን ከመውደድ የተነሳ በሐሰት ምስክር ስለመሆን ስለተዘጋጀው እግዚአብሔር አምላኬ ኃጢአቴን ሁሉ ይቅር ይበለኝ አለች። ይህን ጻድቅ ሰው ግን ፈጽሞ አላውቀውም፣ ያለ ዛሬም ፊቱን አላየውም። በማኅፀኔ ያለውም ይህ ጽንስ ይህንን መነኩሴ ከከሰሱት የአንዱ ሰው ነው ብላ በጉባኤው ፊት ሁሉ ወርቁንና ብሩን በተነችው። ያም ገዢ ከሳሾቹን 40 ቀን ያህል አሰራቸው። ያንንም ጻድቅ መነኩሴ ግን በትልቅ ክብር አከበረው። የብፅዕት ቅድስት አርሴማ ቦታ ተብላ በምትጠራው በዚያች ቦታ ላይም አሰለጠነው። እነዚህ ከሳሾችም ከተፈቱ በኋላ በዚያ ጻድቅ መነኩሴ እግርም በታች ሰገዱ፣ ለቃሉም ታዘዙ፣ ፈቃዱንም አደረጉ። በቅዱሳን ጸሎት እስከ ሞታቸው ቀን ድረስ ለደብሯ አገልግሎት ታዛዥ ሆኑ። ጸሎቷና በረከቷ ከሁላችን ጋር ለዘላለም ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።